በጫትና በሲጋራ ሽያጭ ላይ ያላችሁ ወንድም እህቶች በቃችሁ ቢቅርባችሁ። ኡዝር ምን ነው ስለሸበት ካለችህ ጮኛ እና ምን ዘካህን ክፈል እህል ገዝተህ ሲልህ አንተ ለራስህ አዋልከው። እየተነሱ መሻይኾችን የሚያብጠለጥሉትን ጀርሕና ተዕዲል ብለው ካወሯችሁ እንዳትቀበሉ። አመታት የሚባል ነገር በኢስላም የለም። ይሄ ቢድዓ ነው። ወይ ጅን ይኖርብሻል፣ ወይ አይነናስ ይኖራል፣ ሐሲድ እንትን ያደረገው ይኖራል። ለማንኛውም ቁርአንን እየታገሉ መቅራት ነው ጠቀሜታ ያለው። ከቆየሁኝ 9ኛውንም እጾማለሁኝ ብለው ነበረ ከአይሁዶች ጋር ላለመመሳሰል። ወማ አርሰልና ቀብለከ ኢላ ሪጃለን ኑሒ ኢለይህም فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد أحبتي يا أفريكا تبيت إياك أن يمرس بروغرام تكتاتايوش زاري من تلمدو يهنن بروغرام قتلنال إياك وچاچهون ስልክም አለ ፊት ለፊታችሁ እንዲሁም ቲክቶክ ላይም ልትጽፉልኝ ትችላላችሁ። ከታተላለሁ ኢንሻአላህ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። በሚቀጥሉት ቀናቶች እንግዲህ የተከበሩ ቀናቶች ላይ ነው ያለነው። ዛሬ ዋና ትምህርታችንም የሆነው የአሹራ ጾም ጋር በተያያዘ ነው። የአሹራ ጾም 10ኛው የሙሐረም ቀን ጾም ነው። የአንድ ዓመት ወንጀል ያሰርዛል ብለውናል ረሱል አለይሂ ሰላቱ ወሰላም። ይህንን ለማግኘት ሁላችንም እንዳያመልጠን መጣር መቻል ያስፈልገናል። ሮብና ሐሙስ ነብዩ አለይሂ ሰላቱ ወሰላም 10ኛውን ቀን ብቻ አይደለም እንዲጾም ግፊት ያደረጉት። እርግጥ እሳቸው 10ኛውን ቀን ብቻ ነው የጾሙት። ነብዩ አለይሂ ሰላቱ ወሰላም ግን ምን ብለዋል ይሉናል? ለኢን ዒሽቱ ለአሱመን ታሲዕ ከቆየሁኝ 9ኛውንም እጾማለሁኝ ብለው ነበረ ከአይሁዶች ጋር ላለመመሳሰል። እሱን ቀን ብቻ 10ኛውን ቀን ብቻ ነበርና እነሱ የሚጾሙ ስለተባለ እነሱ ጋር ላለመመሳሰል በሚቀጥለው እድሜ ከቆየልኝ 10ኛውን ብቻ አይደለም የምጾመው 9ኛውንም አብሬ እጾማለሁ ብለው ነበር። ከቻልነ 9ኛውን 10ኛውን መጾም 9ኛውንና 10ኛውን ጾመን ደግሞ 11ኛውን መጨመርስ እንደዚህ ይወደዳል የሚሉ ሰዎች አሉ። ግን 9ኛ ወይም 11ኛን ከ10 ጋር መጾም ግን ብዙ ዑለማዎች ይመርጡታልና ይሄ እንዳያመልጣችሁ። 2 ቀን 9ና 10 ካልተቻለ ደግሞ 10ና 11 የአሹራ ጾም 9ኛዋ ቀን መጨመር ያጋጥም እንትኑ ግዴታ አይደለም። 10ኛውን መጾም ግዴታ አይደለም፣ ሙስተሐብ ነው፣ ይወደዳል ነው እንጂ ግዴታ አይደለም። አጅሩን ለማግኘት የዓመት ወንጀል ያስምራል የሚለውም አንዱ ብቻም ይችላል። አንዱ ብቻም ይሆናል። ቢሆን 9ኛው አብሮ ቢጾም ወይ 11ኛው አብሮ ቢጾም የተሻለ ነው። አይሁዶች ጋራ መመሳሰል እንዳይኖር ነው። ከክርስትና ሃይማኖት ተከታዮች ጋር ወይ ከአይሁዶች ጋራ መመሳሰልን በዒባዳ ነብዩ አለይሂ ሰላቱ ወሰላም ከልክለዋል። ስለዚህ ጾም ላይ እንኳን ቢሆን እነሱ እኮ አንዱን ቀን ብቻ ነው የሚጾሙት፣ እኛም አንድ ቀን እንጹም እንዴ ብቻውን እንጹም እንዴ ሲሏቸው እኮ ነው። ለኢን ዒሽቱ ለአሱመን ታሲዕ ከቆየሁኝ ወደፊት እጾማለሁኝ 9ኛውን ጨምሬ ማለት ጥሩ ነው ማለታቸው ነው። ጀዛኩሙላሁ ኸይር ባረከላሁ ፊክ። السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. ايوه ከባባድ አስመልክቶ ማለት ነው 2 ጥያቄዎች አሉ። ከባባድ ሳሌ ሁክም የተሰጠባቸው አሉ። የገደለ ይገደል ወይም አግብቶ ዚና የሰራ ተቀጥቅጦ እንዲገደል እና መሰል ሁክም የተሰጣቸው።
ከባባድ ወንጀሎችን በተመለከተ ነው ያልሽው ነው ያልሽው ሁክም የተሰጣቸዋል ምንድነው ያልሽው መጀመሪያ ከባባድ ምን አልሽ ምሳሌ ከከባባድ ወንጀሎች መካከል የገደለ ይገደል ወይም የሰረቀን እጁን መቁረጥ አግብቶ ዚና የሰራን መሰለን ባቸው ወንጀሎች አሉ እነዚህን የሰራ ሰው ግን አሁን አገራችን የሸሪዓ ህግ ስለሌለ መቶበቱ ሰውየው ይሳይበቃው መቶበቱ ተውባ ብቻ ማለትም ስለሌለ አገራችን ላይ ሁክም እንዳይሰራበት ዝም ብሎ ቢቶበት አላህ ይቀበለዋል አይቀበለውም ይቀበለዋል እንጂ ይቀበለዋል الذين تابوا واصلحوا وبينوا ነው አላህ የሚለው ከተወበተ ይቀበለዋል ነው የህግ የዱንያው እርምጃ የሚወሰድበት ተመሳሳዮቹ እንዲማሩበት እሱም መልሶ ያ ወንጀል ላይ እንዳይወድቅ ሊያስተምር ነው ስለዚህ ወንጀል ሰርቶ ወንጀሉ ወደ መንግስት ባለስልጣን ሳይደርስበት ወደ አላህ ተመልሶ ተውበት ያደረገ ሰው በተለይ የሌላ ሐቅ በሌለበት ላይ አላህ Subhanahu Wa Ta'ala ከተወበተ ተውበቱን ይቀበለዋል በሱና በባሪያው መካከል ባለው የሚተወበተውን ተውበት ማንንም የሚከለክለው የለም ተውበቱን ተቀባይነት የሚያሳጣው መቼ ነው የሰው ሐቅ ከወሰደ ነው ያን ሐቁን መመለስ መቻል አለበት ለምሳሌ አስገድዶ ደፍሯት ቢሆን እንትን ብሎ የሰራው ወንጀል ሰው ገሎ ቢሆን ይሄን የገደለውን ተውበት ሲያደርግ የሞተበትን አካል አፉ ማስባል መቻል አለበት የተገደለበትን አካል ወይ ገንዘብ ከፍሎ መታረቅ መቻል አለበት ሌሎችም ነገሮች መርሐባ ሁለተኛው ጥያቄ ለምሳሌ ዑምራ የሚደረገው ማለት በማንኛውም ሰዓት ሰውየው ጀምሮ እዛው ከሰገደበት ላይ ተቀምጦ ፀሐይ እስከምትወጣ ጠብቆ ረካዓተይን ሰግዶ የሚባለው በማንኛውም ሰዓት ነው ወይስ በረመዳን ብቻ ነው ለኛ ለሴቶችስ በቤት ሰግደን ማድረግ ይበቃል ይሄ አዎ አንደኛ በረመዳን ብቻ የሚል የለም በረመዳን የሚልም ወሬም የለውም ሐዲሱ የትኛውም ሰዓት ላይ ሱብሂን ሰግዶ እዚያው ሰገደበት ቦታ ላይ ቆይቶ እየዘከረ ቁርአን እየቀራ እያስተነተነ ሌሎችንም ተፈክሩ ያደረገ አሳልፎ ፀሐይዋ ብቅ ስትል ሁለት ረካዓ የሰገደ ዑምራ ታማ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለወንዶቹ መስጂድ የሰገደበት ቦታ ሊሆን ይችላል ሴቶቹ ግን ያው ቤታችሁ ሆናችሁ የሰገዳችሁበት ቦታ ያለው ይልቁንስ ሌላ ጥያቄ ምንድነው የሰገድንበት ቦታ መቀመጥ አንችልም ፀሐይ እስከምትወጣ ቆየን ማለት እዚያ ቦታ ሻይ አላፈላንም ልጆቻችንን መላክ አልቻልንም ለባሎቻችን ቁርስ ያዘጋጀን ብንጠብቅስ የሚሉ አሉ ከመቀመጡ ጋር ሳይሆን ከአላህ Subhanahu Wa Ta'ala ብዙ ሳይለዩ ዒባዳ ያደረጉ ይህንንም ስራ እየሰሩ ቆይተው ብቅ ስትል ሶላቱን መስገድ ከቻሉ ያንን ወአጅር ሊያገኙ ይችላሉ የሚሉ ዑለማዎች አይቻለሁ እንጂ ቤታችሁ ሆናችሁ ሴቶቹ መስጂድ ካልሄዳችሁ የሚል ምንም ሸርጥ የለው بارك الله فيكم نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته سلام نوت الحمد لله رب العالمين الحمد لله أنتنا ቆይቷል ዳጋታን 18 አመት ምናምን ነበርኩኝ ረመዳን ጾመ ايوه እና ረመዳን ጾመ ብር አልነበረኝም እንትን ማውጣበት ዘካ ማለት ነው ከዛ አንድ አጎቴ እንዳከራ አላህ ይርሐመው ወደ አኺራ ሄዷል ዘካ አውጣልኝ ብሎ የሰጠኝ ብር አጠፋሁት እኔ ለኢድ ምንም አልነበረም እና ምን ማለት ዘካህን ክፈል እህል ገዝተህ ሲልህ አንተ ለራስህ አዋልከው ለራሴ አዋልኩት አው ዘካውን ይሄ ብር ስጠልኝ ዘካ ብሎ ሰጥቶኝ የሱን ማለት ነው እኔ እንትን አረኩት ለራሴ የዛለት ኢድ አይ ለምን ብለህ ነው ያዋጣኸው እኔው ይገባኛል ብለህ ነው ወይስ የት ያየኛል ብለህ ነው ይሰቃ ምንም አልነበረኝም ወቅቱ ብር አልነበረኝም ላላ አሁን እሱን አውቄያለሁ አንተ ያን ብር ስትጠቀምበት ምን አስበህ ነው
ከኔ ባሰ የት ላገኝለት ነው ብለህ ነው ያረከው? ይገባኛል እኔ ብለህ ነው ወይስ ምን አስጨነቀኝ አያየኝ ብለህ አንተ እንደ መስረቅ ነው የተጠቀምከው ነው? እኔ በቃ እኔ ምንም በዛ ሰዓት ብዙ አላስተዋልኩትም። ራሴ እንትን ስላልነበረ ይሄም በቃ ራሴ አጠፋዋለሁ እሰጣለሁ ለምስኪን እሰጣለሁ እያልኩኝ እዛለት ይድም ስለነበረ በቃ ለራሴ ስለዚህ ተሳስተህ ነው ያወጣኸው። ተሳስተህ ነው እንጂ ይገባኛል ደሃ ነኝ ብለህ አይደለም። አዎ በወቅቱም ግን ምንም አልነበረኝም። አንድ ብር አልነበረኝም። አለመኖሩ ሌላ ነው። ያንተ ንያ ግን የት ያገኘኛል ሰጥቶኛል እንደ ልቤ እጫወትበታለሁ ብለህ ነው የተጠቀምከው ነው እንጂማ ስጥ ያለኝ እኮ እኔ ደሃ መሆኔን በደንብ ስላልተረዳ ነው። ስለዚህ እኔ ደግሞ ከዚህ ይሄ ሐቅ አለኝ ብለህ አውጥተኸው ቢሆን ኑሮ ምንም አልነበረም። አሁን ያለው ችግሩ ግን ያንተ ንያ ያንተ አካሄድ ትንሽ ያስቸገረ ይመስላል። ለማንኛውም ክፈል። አንተ አሁን እስትግፋር አድርግ፣ ክፈል። ምንም ችግር የለውም ኢንሻአላህ። እሺ ኡስታዝ፣ እሺ የአላህ እድሜና ጤና ይስጥህ። መርሐባ አሚን። አዩ ጀዛኩሙላህ ኸይር። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحب. ጥያቄ ነበረኝ ኡስታዝ። እሺ እናታችን አሁን በቅርብ ቀን አልፋለች። الله يرحمها الله يرحمها. على تلفزيون زقانا አውራኝ تلفزيون زقانا እኔን ጋር አውራ ተለቪዥን አሁን አመታት የሚባል ነገር አለ። እንደው ግድ ነው እንዴት ነው? ምንድነው? እናታችን አልፋለች። الله يرحمها. አመቱን ጠብቆ አመታት ማውጣት ግድ ነው ወይስ አንድ ሰው ባገኘ ሰዓት ነው እንትን የሚለው? አመታት የሚባል ነገር በእስላም የለም። ይሄ ቢድዓ ነው። ما انزل الله بها من سلطان። እንደዚህ አመታት 40 ቀን 4 ወር ምናምን የሚባል ነገር የለም። መደረግ ያለበት አንተ ከሞተችበት አንስተህ በቻልከው ሰዓት ባገኘኸው ሰዓት 10 ሳንቲምም 10 ብርም 10 ሺህም 100 ሺህም 10 ሚሊዮንም እየሰደቅ እናትህን አላህ እንዲምራት መለመን ነው እንጂ አመታት ተጠብቆ የሚወጣ ነገር የለም። ما انزل الله بها من سلطان ምንም ማስረጃ የለውም እኮ ያኔ አሁን 7 ሚኒት አለ 40 ምናምን ሚኒት የለም። ነው ማለት 7 40 4 ወር ምናምን አመታት የለም እንደዚህ የሚባል ነገር። ከዚያው ከጎረቤቶቻችን ከክርስትናው ጋራ የተያያዘ ሊሆን ይችላል። እንግዲህ በክርስትናው እንደዚያ ሊሆን ይችላል። 3 ቀን ምናምን እየተባለ ሊኖር ይችላልና ያንን ተከትሎ ነው ሰው የኛስ ምን ያንሳቸዋል ብለው ይሆናል ያደረጉት። አውሳሪ አሁን ለእናቴ ሶደቃ ላረግ ብፈልግ ማለት ነው ያን ባገኘ ሰዓት ለእናቴ ሊላሂ ተዓላ ብዬ ነው ወይስ እንዴት ብዬ ነው ማንኛ የምችለው? በቃልህም አትናገርም። ለምን ታደርጋለህ? አንተ አሁን እናትህ እያለች ለእናትህ ብር ብትሰጣት ለእናቴ ሊላሂ ተዓላ ብለህ ፊታ እንደዚህ ታወራለህ? አረ የለም። ቡና ገዝተህ አምጥተህ ትሰጣታለህ። ልብስ አምጥተህ ትሰጣታለህ ለእናቴ ሊላሂ ተዓላ ልብስ ለመስጠት። ስለዚህ ለእናትህ አጅሩ እንዲደርሳት ብለህ አንድ ብር ስትሰጥ 1000 ብር ስትሰጥ አላህ ስብሓነሁ ወተዓላ መነየትክን ያውቃል። መነየት ማለት ማሰብ ማለት ነው እንጂ በቃል መናገር ማለት አይደለም። ያኔ በቃ ዝም ብዬ አስቤ ያኔ የምሰጠውን መስጠት ነው ማለት ነው። አሕሰንት፣ እንደሱ ነው። ልክ አንተ አሁን እኔን ልጠይቀኝ ስትፈልግ መሐመድ ዘይንን ልጠይቅ ብለህ በቃልህ አልተናገርክም። ዝም ብለህ ደወልክ፣ ስልኩን አገኘህ፣ አናገርክ፣ ግን ነይተሃል፣ በውስጥህ አስበሃል አይደል? እንደሱ ማለት ነው። ጀዛከላሁ ኸይር። እሺ የቁርአን አንቀጽ መጨረሻው ነው። አልሐምዱሊላህ ቢስሚላህ ራህማን ራሒም 1 አልሐምዱሊላህ ረቢል ዓለሚን 2 እያልን ነው። መጨረሻ ላይ ነው የሚያደርገው። የኛ ደግሞ አንደኛ ቢስሚላህ ራህማን ራሒም፣ ሁለተኛ አልሐምዱሊላህ እያልን ነው እንቆጥረው። የተቀመጠበትን ቁጥሩ ራሱ በቁርአኑ ላይ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሱን ጥያቄ ያው
በዲናችን ላይ ጀርህና ተዕዲል የሚባለው የሆነ ነገር ግዴታ ነው ወይስ ሱና ነው? ምን ማለት ጀርህና ተዕዲል የሚባለው የሆነ ነገር በዲናችን ላይ ግዴታ? ጀርህና ተዕዲል ማለት ማዕናው ገብቶሃል? ያው ማቁሰልና ማወደስ የሚባለው የሆነ ቃል ማለት ነው። ማቁሰልና ያው ማወደስ የሚባለው ማዳን ማለት ነው የተረዳኸው አንተ። ለማንኛውም ውሸታምንና እውነተኛን መለየት ማለት ነው። እሱን መለየት ግዴታ ነው። ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃለትን ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን ይላል አላህ። አንድ ጋጠወጥ ስለ አላህ ታማኝ ያልሆነ ሰው አምጥቶ የሆነ ወሬ ሊያወራህ ይችላል እና አጣሩ፣ ፈተበየኑ ፈተሰበቱ አረጋግጡ ይላል አላህ። ማረጋገጥ እንኳንስ ለዲን ጉዳይ አይደለም፣ ለተራ ወሬ አንድ ቤት ህንፃ ለመግዛት፣ ሽንኩርት ለመግዛት፣ በግ ለመግዛት ዋጋውን አረጋግጠህ ካልሆነ በስተቀር በግምት መናገር የለብህም። ያላረጋገጠ ሰው ካወራህ ከተጠራጠርከው አቁመው ነው። ስለዚህ ሐዲስ ላይ የረሱል ዓለይሂ ሰላቱ ወሰላም ሐዲስን የዘገቡ ሰዎች ሁሉም የነቢዩ ሐዲስን ዘገብነ የሚሉትን ሁሉ አንቀበልም። ሙሐዲሶቹ ያስቀመጡት ህግ አለ። በሱ ህግ መሰረት ይመዘናሉ ውሸታሞችና እውነተኞች። ይሄ ጀርሕ ማለት ይሄማ ውሸታም ነው፣ በሌላ ቦታ እንዲህ ዋሽቷል፣ ሸህገሌ እንዲህ ብለውኛል ካለ እኒህ ሸህገሌ ጋራ መች ተገናኘ? እሱ የነበረው 2004 ላይ ነበር። ያኛው ሸህ ደግሞ የሞተው ይሄኛው የተወለደው 2004 ቢሆን ያኛው የሞተው 1900 ላይ ቢሆን መሀል ላይ ክፍተት አላቸው። ስለዚህ አግኝቼዋለሁ ያለው ውሸቱን ነው። ካላገኘው ደግሞ መሀል ላይ የጠቀሰው ሰው የለውም። ስለዚህ ዝም ብሎ በግምት ነው ያወራው ሊባል ይችላል። ይሄ ነው ጀርሕና ተዕዲል። ግን እንዲያው ጀርሕና ተዕዲል ከተነሳ አሁን በየመንደሩ ያሉት ቁርአን እንኳን በደንብ ለፍዙን የማይቀሩ የመሻይኾቹን የዑለማዎቹን ስም እንኳን በደንብ ማንበብ የማይችሉ እየተነሱ መሻይኾችን የሚያብጠለጥሉትን ጀርሕና ተዕዲል ብለው ካወሯችሁ እንዳትቀበሉ። መጀመሪያ ለራሳቸው ማወቅ ያስፈልጋል። እነዚያ የሚያነሷቸውን ሸኾች አንዳንድ ሰዎች በጣም እዚህ ግባ የማይባሉ ምንም ነገር የማያውቁ ትላልቅ ሙፍቲዎችን አንስተው ሲያብጠለጥሏቸው ታያለ። አንዳንዱ እንዲያው ስሙን ማንሳት እንኳን የማይገባው ያህልን ሰው ለማለት ነው። እርግጥ ተሳስተው ከተገኙ እንዲያው አትናገሯቸው፣ ከሐቅ እነሱ ይበልጣሉ ማለት አይደለም። ግን ምንም ማስረጃ ሳይጠቅሱ ምንም ማንሳት በማይችሉ ብቻ የቡድን ሸህ ስለሆኑ የቡድን መሪዎች ስለሆኑ የእነሱን ቡድን የማይደግፍላቸው ነው ብለው ያመኑትን አንስቶ የሚጨፈጭፉ ሰዎች ጀርሕና ተዕዲል ብለው የሚያወሩት ወሬ ከሆነ ስተት ነው ለማለት ነው የፈለግኩት። ጀርሕና ተዕዲል ለማንም ሰው የሚቻል አይደለም። እኔ ተነስቼ እነገሌ ውሸታሞች ናቸው እነገሌ ትክክለኞች ናቸው ብዬ ልናገር አልችልም። አሁን በዘመኑ ያሉትን መሻይኾች እንኳን በጣም ጥንቃቄ ካላደረግኩ በስተቀር በትክክል ስለ እነሱ ማውራት አልችልም፣ እንኳንስ ድሮ የነበሩትን እና ጥንቃቄ ያስፈልጋል እንጂ ጀርሕና ተዕዲል ሚን ዲን ነው፣ ከዲን አንዱ ነው፣ ከኢስላም መመሪያዎች አንዱ ነው ለማለት ነው። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ናም የአይን ልገሳ የሚባል የተቃውሟልና እሱ ሐራም ነው አይደለም? የአይን ልገሳ የአይን ልገሳ ለሚሞት ሰው ወዲያውኑ አይኑ ላይ ከደረሱበት ለሌላ ሰው ሊያገለግል ይችላል የሚባለው ማለት ነው። የአይን ልገሳ ክልክል አይደለም የሚሉ አንዳንድ ዓሊሞች አሉ። አብዛኞቹ ግን ይሄ የሰውን አካል ማጉደልና በሰው አካል ላይ መጫወት የተከለከለ ነው፣ የሰው ልጅ ቢሞትም ክብሩ መጠበቅ አለበት በሚል አይሆንም ነው። ለማንኛውም
ይሆናል ያሉትም ቢሆኑ በሽያጭ መሆን የለበትም ብለዋል። ከሽያጭ ውጭ ቢሰጥ ችግር የለም ለማለት ነው እንግዲህ። እሺ የአሹራ ጾም ማን ነው? ሐሙስ ነው 10ኛው ሐሙስ ነው ይመስለኝ። ለማንኛውም አጣሩ፣ ሐሙስ ነው ይመስለኝ። ከሶላት በኋላ ዱዓ ማድረግ ግድ ነውን? አይ ግድ አይደለም። እንደውም አንድ ላይ ዱዓ ኢማሙ ዱዓ እያደረገ መእሙሞቹ አሚን እያሉ ቢድዓ ነው የሚሉት። ማንም ሰው ቢሆን ተሰገደ በኋላ ዱዓ ታላረክ ሶላት አይበላሽም የሚል የለም። ናም ሰላም አለይኩም ወራህመቱላህ። ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። እሺ ተዘግቶበታል እንግዲህ ኢንሻአላህ ይመለሳል باذنillah። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ጥያቄ ደግሞ አሁን ከባንክ ከሞባይል የምንበደረው ብድሮች የሉም? በቴሌ በሞባይል እሱ እንዴት ነው? አሁን ተጨማሪ አድርጎ እሱ ነገር እንዴት ነው? ሪባ ነው ሪባ አይደለም? አንተ ተስማምተህ ምን ብለህ አይደለም። እነሱ ሲያልቅብህ ዝም ብለው ይልኩልህና እንደገና ስትሞላ ይወስዳሉ ነው አይደል? ነው አበድሩኝ ብለህ ጠይቃቸው ነው ማለት? በሞባይል ነው ጠይቄያቸው ሲያበድሩኝ ትርፍ አድርጌ ነው የሚከፍላቸው። እኔ አበድሩኝ ብለህ ትርፍ መክፈሉ እንኳን ሳንቲም በሳንቲም መክፈል ስለሚሆን አደጋ ነው የሚሆነው። እኔ ግን የመሰለኝ ምንድን ነው እኔ እያናገርኩኝ ሞባይል እንደዚህ እንትኑ ቢዘጋ ቢጨርስ ገንዘቡ ቢያልቅ እንዳይቋረጥ በሚል ዝም ብለው የሚለቁት ሂሳብ ያላቸው መሰለኝ። አንተን ሳይነግሩ ለአንተ ሳይነግሩ እሱ ከሆነ የሚያስከለክለው ነገር የለም። አገልግሎት ሰጡህ፣ አገልግሎትህን ሲቀበሉ በራሳቸው ዋጋ ተቀበሉ፣ ሳይተስማማ ቢሆንም ማለት ነው እንጂ አንተ እኔ ይህን ያህል ከፍላችኋለሁ ላኩልኝ ብለህ ፎርም ሞልተህ ከሆነ የሚልኩልህ ወለድ የሚሆን ይመስለኛል እሱ። እኔ አሁን በ10 ብር ሲገዛ ሲበደራቸው 11 ብር አድርጌ ነው የሚከፍለው ብላቸው ነው አንተ እዛ ጋር እንትን ይሰጠኛል። ጠይቃቸው 11 ብር አድርጌ ከፍላቸዋለሁ እኔ። ለማንኛውም እስቲ ሌሎቹ መሻይኾች ጠይቁ። እኔ አሰራሩም ብዙ ግልጽ አይደለም። አታርጉት እሱ ካላ ሌላ ፈትዋ ሰምቼ ሌላው ፈትዋው ደግሞ ችግር የለውም ብር በብር ነው ይሄ ችግር የለውም ምናምን ሲል ብር በብር ነው። ብር በብር እኮ ነው የተከለከለው። ብር በብር አበላልጣችሁ አትሻሻጡ ነው የተከለከለው። ይሄ ሪባነት የለውም ማለት ነው እኮ። ሪባነት ሊያመጣ ይችላል ነው እንጂ ብር በብር ስለሆነ ወለድ አለው ነው። ግን ትክክለኛ ወለድ አለው የለውም የሚለው ሌሎችን መሻይኾችን ጠይቁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። መርሃባ። ሲጋራ የሚሸጥ ሰው ሐጅና ዑምራ ማድረግ ይበቃለታል አይበቃም? ሲጋራ፣ ጫት፣ ሺሻ፣ ሐሺሽ፣ ማሪዋና፣ ሄሮዊን እነዚህ አደንዛዥና አፍዛዥ ነገሮችን የሚሸጡ ሰዎች ገንዘባቸው ሐላል ነው ወይ ሐራም ነው? ይሄ ዑለማዎች ሰብሰብ ብለው ትላልቅ ዑለማዎች ፈትዋ መስጠት ያለበት ነገር ነው። ሐላል ነው የሚል ሰው ከሆነ ወይም ሐላል ነው የሚባል ከሆነ እንደ ሌላው ስራ ነው የሚሆነው። ጫት የሚነግድም ሲጋራ የሚነግድም እኩል ነው ማለት ነው፣ ሺሻ የሚነግድም። ሐራም ነው ከተባለ ግን በጠላ ንግድ እንደመጣ፣ በውስኪ ንግድ እንደመጣ፣
ምንድነው በስርቆት እንደመጣ ገንዘብ ነው የሚሆነውና በሱ ዑምራ አይደረግም፣ ሐጅም አይደረግም፣ ሰደቃም አይደረግም። የሱም ገንዘብ አይደለም መመለስ ነው ያለበት። ስለዚህ እኔ የምመክረው በጫትና በሲጋራ ሽያጭ ላይ ያላችሁ ወንድም እህቶች በቃችሁ፣ ቢቅርባችሁ። አላህን ሱብሓነሁ ወተዓላ ልትፈሩ ይገባል። ብዙ ማህበረሰብ ነው እያጠፋችሁት ያላችሁ። ጫት የምትሸጡ ወንድም እህቶች ንግዳችሁን አላህን ተወኩል አድርጋችሁ ቀይሩ። ሲጋራ የምትሸጡም እንደዚሁ የትውልድ ማጥፊያዎች ናቸው። በተለይ ጫት ከሲጋራ ጫት ይብሳል እኔ ጋር። ስለዚህ ይህንን ማቆም አለባችሁ። በሱ የተገኘው ገንዘብ ሐላል ነው ሐራም ነው ለማለት የዑለማዎቹን ፈትዋ መጠበቅ ያስፈልጋል። አላህ ይድረስላችሁ። መርሐባ። ሁለተኛ ጥያቄ ነበረኝ። እሺ፣ ሁለተኛ ጥያቄ ሁለት ወንድማማቾች የነሱ ልጆች መጋባትም ሆነ አጅነብይም አይሆንም መጋባትም አይበቃላቸውም ይባላል። ይሄ እንዴት ይታያል? ሶስተኛ ጥያቄ ደግሞ ምንድነው? ቆይ እሱን ቆያዥ የወንድማማች ልጆች መጋባት ይችላሉ። አላህ በቁርአን የከለከለው አክስቶቻችሁን፣ የአባት እህቶቻችሁን፣ የእናት እህቶቻችሁን ብሎ የከለከላቸውን ጠቅሶ እናትን ማግባት ክልክል ነው፣ ልጅን ማግባት ክልክል ነው እንደዚህ ብሎ ከነገረን በኋላ አማትና ኻላትን አነሳ። አማት ማለት የአባት እህቶች፣ ኻላት ማለት የእናት እህቶች። ልጆቻቸውን ግን አላለም። የእህትን ልጅ ግን የወንድምን ልጅ ግን ማግባት ክልክል ነው ብሎ ይነግረናል። የአክስቶችን ልጅ ግን ማግባት ክልክል ነው አለ። ወኡሒለ ለኩም ማ ወራአ ዛሊኩም ይላል። ቀጥሎ ታዲያ ዝርዝሮችን ካነሳ በኋላ ከነዚህ ሌላ ያሉ ሐላል ናቸው። የአጎት ልጆችን ማግባት ይቻላል በኢስላም። የአክስት ልጆችን ማግባት ማለት የወንድማማች ልጆች፣ የእህትማማች ልጆች፣ የእህትና የወንድም ልጆች መጋባታቸው በሸሪዓ ምንም እንከን የለውም። አንድም ዓቂል የሆነ እንኳን ዓሊም አይደለም አቅሉ ጤነኛ የሆነ ሙስሊም ክልክል ነው አይልም። ከየት እንዳመጡት አላቅም ልምዱን ራሱ ይህ 7 ቤት እስከሚደርስ የሚሉት የሰፈሩ ፈትዋ ከየት እንደተነሳ አላቅም። አንድም ቀውል የለም። ጀዛኪላህ ኸይር። እሺ፣ ሶስተኛ የአሹራ ጾም ምን ቀን ነው የሚውለው? 9 እና 10 የሚያዘው የአሹራ ጾም እኔ ሮብና ሐሙስ ይመስለኛል። እሱን ጠይቁና ታገኙታላችሁ። ቴሌቪዥን ላይ ብትከፍቱት ያሳያችኋል። አፍሪካ ቲቪ ራሱ ብትከፍቱት ያሳያችኋል። አሁን ላው ላይ ካላንደሩን ካያችሁት የዛሬ ቀን 7 ካለ ነገ 8 ከዚያ 9 ነው የሚሆነው። እሱን ማየት ትችላላችሁ። እሺ፣ ሌላ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ገስት ላይ ማስገባት አይቻልም። ቴሌቪዥኑ ላይ ቴሌፎን እየተቀበልኩኝ ገስት አላስገባም። የገስቱ የእናንተ ሞባይል ላይ ያለው ድምፅ ለቴሌቪዥኑ መግባት ስላልቻለ ማለት ነው። እሱ ኢንሻአላህ የሆነ ቴክኖሎጂ ሲመጣ የሚያስገባው ስናገኝ እናስገባቸዋለን። ናም ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ጥያቄ ቁርአን ሁሌም ስቀራ ያታገለኛል። በጣም አንዳንዴ ራሴን እስከማሳት ድረስ ያደርሰኛል። ማለት ምንድን ያታግለኛል? መጀመሪያ ለመቅራት በጣም አላማ አለኝ። ከዛ ለመቅራት ግን ያው ወደ መቅራቱ ጋር ሲገባ በጣም ጭንቅላቴን መቅራቴ እስከማሳት ድረስ ያደርሰኛል። ከዛ ከከፈትኩትም የተወሰነ መቅራት ተጀመርኩ። ደግሞ ራሴን ስቼ ወድቄ የተወሰነ ደግሞ ከቆየ በኋላ አገኘዋለሁ። ራሴ መለስ ደግሞ ቁርአን ላይ ነው ያለው። አዎ ጀዛኪላህ ኸይር። አንዳንዱ እንግዲህ ያው ወይ ጅን ይኖርብሻል ወይ አይነናስ ይኖራል፣ ሐሲድ እንትን ያደረገው ይኖራል። ለማንኛውም ቁርአንን እየታገሉ መቅራት ነው ጠቀሜታ ያለው። ቁርአንን እየገራው የሚቀራና እየከበደው የሚቀራ ሰው አንድ አይደለም። አንዳንዱ ማይገባው አለ፣ አንዳንዱ ደግሞ እንቅልፍ የሚለው አለ፣ ሌላው ይደክመዋል። በቃ ወሬ ቢከፍቱለት ቁጭ ብሎ ያድራል።
ግን አንድ ገጽ ቁርአን ቅራ ሲባል ወዲያውኑ ራሱን ያማዋል፣ እንቅልፉ ይመጣል። እንዲህ ያሉ ሰዎች አሉ። ለማንኛውም እጅ አትስጪ፣ እንዲህ አድርጌ እንዲህ ሆኖብኛል ልምዴ እንደዚህ ነው ማለት ከጀመርሽ ሸይጣን ያችኑ መሳሪያ ይጠቀምና አሁንም እንትን ይልሻልና ሞክሪ። ኢንሻአላህ አላህ ይረዳሻል። ያቅምሽን ከሞከርሽ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አላህ ቀናውን መንገድ ያስይዛል ለሚፈልጉት ባሮቹ። አላህ ያገራዋል። አብሽሪ ኢንሻአላህ። ባረከላሁ ፊክ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم. እሺ ኡስታዝ የኔ ጥያቄ እኔ 20 ዓመቴ ነው እና ጸጉሬ ሽበት አለው፣ ብዙ ሽበት አለው እና ማጥቆሪያ ብቀባው እንዴት ይታያል? ማለት የሆነ ሼክ ጠይቄ ነበርና ይቻላል ኡዙር ከሆነ ምናምን እንደዛ የሚል ነገር አለ። ምን አለው ኡዙር? ምን ነው ስለሸበት ካለችህ ጮኛ ሳገባ ምናምን እንደዛ ተቀባው አሉኝ። አቋይ አይ እንደው ስለ ተቃውሞ ደረሰብህ አንተ የሆነች ሴት ስትጠይቅ አንተማ ትልቅ ነህ ይኸው ጸጉር ሸብቷል ያለች ሴት አለች? አይ እንደዛ አልተባልኩኝም፣ አግብቻለሁ። እንደው ግን ስጋቱ አለ። አልሐምዱሊላህ። ስለዚህ ምንም እንትን የለውም። ምንም ለምን እዚያ የሚያስገድድ ነገር የለም። ጸጉርህ ነጭ ስለሆነ አንተ ሸመገልክ ማለት አይደለም። አንዳንዱ የዘርም ነው ይላሉ። አንዳንዱ በልጅነቱ የሚሸብት ሰው አለ። እኔ የማውቀው እድሜ በጣም ከኔ ብዙ የማይበልጥ የነበረ እኔ ገና አንድም ነጭ ጸጉር ባልነበረብኝ ጊዜ እንደኔ እንዳሁኑ ሙሉ ነጭ የነበረ አስተማሪ አውቃለሁ አባደር ትምህርት ቤት እና አስተማሪ ሆነን አንዳንዶቹ እውነትም ሸብቶ ሸምግሎ መስሏቸው አውቶቡስ ላይ ስንገባ ይለቁለታል፣ ስብሰባ ላይ ስንገባ ቀድመው ያስቀምጡታል ምናምን። ግን እሱና እኔ ሌሎችም ጓደኞቻችን እናውቀዋለን፣ እድሜያችን ተቀራራቢ ነው። ያ ሰውዬ ሙሉ ሸብቶ ነው ያገኘሁት። እኔ ስገባ ሳገኘው ሸብቶ፣ ግን እድሜው ሲነግረን እንደዚያ ነው የነበረውና አታድርጉ። በነገራችን ላይ እንደው እንኳንስ ወጣቶቹ ሽማግሌዎችም ቢያጠቁሩ እኮ ምንም እንትን የለውም ያሉ ሰዎች አሉ። ቢያጠቁሩ አይ አታጥቁሩ የሚለው ነው። ወጀኒቡሁ ሰዋድ የሚል ነገር አለ። ጥቁሩን ነገር ተከልክሉለት፣ እሱን ብቻ ትታችሁ ሌላውን ቀቡት፣ በሌላው ቀለም አቅልሙለት ብለው ነው የአቡበክርን አባት የተናገሩት በሚል ነውና አለማድረጉ ጥሩ ነው። ጀዛከላህ ኸይር። ውድድር ካለብህ ምናምን እንግዲህ ምን እናደርጋለን። ሰላም አለይኩም። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። የዛሬው የጥያቄና የመልስ ፕሮግራምን እዚህ ላይ እናበቃለን። የሚቀጥሉት ቀኖች ላይ ሌሎች ጥያቄዎችና መልሶችን ይዘን እስከምንገናኝ በአላህ ፈቃድ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.